ስለ ወያኔ፣ ስለ ሻቢያ፣ ስለ ሲአይኤ ሴራ መንግስቱ ኃይለማርያም ትክክል ነው። ጎረምሳ እዚህ ሀገር እየመጣ እኮ ነው መሪ የሆኑ መከራችን ያበላል። እናንተ ክፉ ከመናገር በፊት ይህን ውሃ በደንብ በጠጣ ይሻላል። ወፉ ወሬ ሊችረችር ይችላል። ጦርነት ተመልሶ የመጣ ነው። ጦርነት ከመጀመሩ በጦርነቱ ዋዜማ ላይ እነ ስዩም መስፍን ሲሏት የነበሩትን ነገር እነ ደብረጽዮን እነ ክንፈ እነ ዳዊት ያሉት ነው። ክንፈ ዳኛው የሚባል እንከፍ ምን አለ? ከሻቢያ ጋር ለመገናኘት የማንንም ፍቃድ አንጠይቅም አለ። ስዩም መስፍን እንዳልታውቃለህ የሻቢያ አብይ አህመድ ከሻቢያ ከኢሳያስ ጋር ምን እየሰራ እንዳለ እናውቃለን። ይሄንንም ስለምናውቅ እርምጃ እንወስዳለን። ይሄን ባለ በሶስተኛ በአራተኛው ቀን ጦርነት ነው። ደብረጽዮን ትላንት ያላትን ነገ አይደግማትም ነው ይነዋይ ጥቅምት ላይ ጥቅምት 24 ሊወረን ሰሜን ዕዝ ሊመታ እኮ ለመምቻ ምክንያቱ ምንድነው? አንድ የምርጫ ቦርድ ህግን ውሳኔን አለመቀበሉ ነው። ያኔ ምርጫ አታርጋሉ አላረግም ቮይድ ነው አለው። በጀት አልመደብልህም አለው። አንድ በላይ ሁለተኛ ከሻቢያ ጋር ሄደን የፌደራል መንግስት ነው እንደፈለገ ይገናኛል። ኢሳያስ ጋር ያወራል። ከማንም ጋር ያወራል። የውጭ ጉዳይ ማኔጅ የሚያደርገው እሱ ሲሆን ምን ይላል? እሱ ምን እንደምታደርጉ እናውቃለን እና መገናኘታችሁ ማለት ስለዚህ ሰሜን ዕዝ መታ። ከዛስ መብረቃዊ ጥቃት አለ። ከዛስ መብረቅ ወረደበት አናቱ ላይ። ሻቢያ ጋር ብትሄድ ያስበልሃል፣ ከሻቢያ ብትተርፍ እንበልሃለን። እያየገባበት ስዩም እግዚአብሔር ይቅር ይበለኝ። እኔ ስዩም መስፍን ስለሞት አይደለም እንደዚህ የምላችሁ። ስዩም መስፍን ከመገደሉ በፊት ጦርነት ከማስነሳቱ በፊት ከሞት አፋፍ ላይ ቆሞ ሲያወራ የነበረውን ብትሰሙት እሱ ላለው አይደለም። ክንፈ ዳኘው ትላንት የተናገረው እሱ የተናገረው ነው። ዶክተር ደብረጽዮን ትላንት የተናገረው እሱ የተናገረው ነው። እኔ ተመቸኝ። የክንፈም የደብረጽዮን ምጣፈንታ የስዩም ነው የሚሆነው ምላችሁ። በዛ ሟች ነው የምትሆኑት፣ ተወቁት። እየገባችሁ ነው እሱ ያለውን ነገር። እንደው ይሄን ቪዲዮ እስቲ ፈልጉና ተመልከቱት። ጉድ ነው የምትሉት። እብሪቱ ቲቪ ክንፈ ዳኘው ምን አለ? ከኤርትራ ጋር ለመገናኘት የማንን ፍቃድ አናገኘ? ወይኔ ስዩም እንከፍ ነው እንጂ ክንፍ አይደለም የሚባለው። ክንፍ ቢኖርማ ይበር ነበር። የፕሪቶሪያው ሰላም ስምምነት ቤዚክ ፕሪንሲፕል አንዱ ምንድነው ታውቃለህ? ከኢትዮጵያ መንግስት ጋር አሉታዊ ግንኙነት ያላቸው ሆስቲሊቲ ካላቸው ከየትኞቹም አካላት ጋር ወዳጅነት ግንኙነት መመስረት የተከለከለ ነው ብሎ ይላል። ከኤርትራ ጋር ሄዶ ሽር ብትን ማለት የፕሪቶሪያውን ሰላም ስምምነት ይጥሳል፣ ህገ መንግስቱን ይጥሳል እያልኩ ሄዶ ጦርነት አስነሳ ምርጫ አረጋለሁ ብለህ ወንጀሉን እየሰሩት አንተን ይከሰዋል። እነዚህ ደናቁርት ናቸው የምላችሁ መሰለህ። ከሻቢያ ጋር ሄዶ ግንኙነት መፍጠር የፌደራሉ መንግስት ሆነ የሶስተኛ አካል ፍቃድ አይሻውም ብሎ ይለኛል። ስዩም መስፍንን፣ አባይ ፀሐዬን፣ አስመላሽን ግንባሩን ብሎ የገደለው ሻቢያ ጋር ሄዶ ግንባሩን ሊመታ እየተንፈራፈረ ያለው ማን ነው? ደብረጽዮን። ሌላስ? ታደሰ ወረደ። ሌላስ? ማሽላው። ሌላስ? ክንፈ ዳኘው። እጅህን ታገኛለህ ነው የምለው። ምን ስለሆነ ከጠላት ጋር ሄደህ ግንባር ስለገጠም ግንባርን ትበላለህ። አንድ በላይ ከእሱ የተረፍክ እንደሆንስ በዚህ ይቀበልሃል። ስዩም መስፍን ያለ ስዩም ተሾመ ያለን ካልሰማ የስዩም መስፍን አይገጥምሃል ነው እያልኩ ያለሁት እኮ። ሰምተኛል ወፉ። የስ እንዴት እኔ ያልኩህን ካልሰማ የስዩም መስፍን አይገጥምሃል። ከሻቢያ ብትተርፉ ከመከላከያ ተርፉ። መከላከያ ቢዝ ደግሞ እንደ ስብሃት ከቆሻሻ አጥቦ ከምናምን አጥቦ በጀርባ ላይ ያወጣ መሰለ ግንባርን ብሎ ይልቃል ያገኘ። እሺ ከሻቢያ ብሶስ አገኘዋለን። አሁን ደግሞ እንትን ውስጥ የገባች እባብ አላሉ ሰውዬው ወፍዬ እንትን ውስጥ የገባች እባብ እኮ ነው። ገባች እባቧ ቅርቃር ውስጥ ነው የገባችው። ያዛት ከዛ ቢስባት ትበጠሳለች፣ ቢለቃት ትገባለች። ምን ያርጋት? እኔ ልንገርህ ወይ ስማኝ፣ ታሪክ ራሱን ሲደግም ተመልከትልኝ። እኔ ልንገራችሁ፣ እኔ ነገርኳችሁን ካልሰማችሁ፣ ስዩም የነገራችሁን ካልሰማችሁ የስዩምን ዋጋ ትከፍላላችሁ ነው የምለው። እንዴ ስዩም ማለት እኔ አሁንም አውራው ሰምታችሁ ካልታረማችሁ ወያኖች ነው። የስዩም መስፍን የለም የገጠመ ዕጣ ይገጥማችኋል ነው የምለው። ወፍዬ አንድ ወዳጅ ትናንትና ላይ ህወሓት ማለት የቀድሞ ስርዓት ናፋቂ ማለት ምን ማለት ፈልገዋል? እና በህግ የተሰረዘውን ግንቦት 20 የተረሳውን የማይታሰበውን ሳይታሰብ የዋለውን ቀን እያከበረ ያለው ማን ነው አለ? ወያኔ ነው። እነሆ እውነት እላችኋለሁ፣ በሰው ላይ ግፍ አትስሩ፣ ሰው ላይ አትፈርጁ፣ ሰውን አትፈርጁ፣ አትግረፉ ብያልኩኝ ነኝ። ምን ትዝ ብለኝ እኛ ድሮ ቀይ ባህር ስንል የድሮ ስርዓት ናፋቂ ሲለን የነበረው ወያኔ
እኛ ድሮ አሰብ ስንል ጦርነት ናፋቂ ስለኔ ነበር ወያኔ። ይኸው ዛሬ ግንቦት ኃይል እያከበረ እሱ ራሱ የገጥሞ ስርዓት ናፋቂ ጦርነት ጨማቂ ተብሎ አረፈው እላቸዋለሁ። ጓድ መንግስቱ ኃይለማርያም እንኳን አደረሰ አልኳ። ይሄ እኮ እየመጣብኝ ቀደሜ ሲፈላ ነው ወፍዬ። 34 ዓመት በፊት የነበረውን ሀገር ለቆ የሄደውን ሰውዬ ሃፒ በርዝዴ ብለን ብንለው ይመስላችኋል? ወፍቴ ማን መስሎ ነው? መንግስቱ ኃይለማርያም ጓድ መንግስቱ ኃይለማርያም ሀገር ለቆ የሄደው በዛሬ 34 ዓመት ነው አሉ። ሄዶ ጋቢ ሰብስበው ፀሐዬ ደመቀች ይሉታል። በእናትህ እንመክተ ወድጀዋል በጣም ሃፒ በርዝዴ ጓድ መንግስቱ ኃይለማርያም። እሰይ ይሄን የመሰለ ነገር የለም በእናታችሁ። እሪ ማለት ዛሬ ነው በቃ። ፀሐይ ብርሃን ፈንጥቃ ከአድማስ ወደኛ መታ ደረረረረ ፀሐይ ብርሃን ፈንጥቃ ከአድማስ ወደኛ መታ በእናት ሀገር በማየት ታውቃለህ እንዲ ያለ ነገር ወዲያ ወፍዬ ጓድ መንግስቱ ኃይለማርያም ሀቢ ጋቢ በዛ ምን ነው ክብርነት ዛሬ 84 ዓመት ሳልሞት ቆሜ ስትሞቱ አይቼዋለሁ ብሏል። እንቅጥ አድርጎ አይቷቸዋል። ምን ማድረግ ይችላል? ካላመናችሁ እዚህ መስፈን ጠይቁት። እኔ የምለው ወፍዬ ሃፒ በርዝዴ መንግስቱ ኃይለማርያም ብዬ ያልኩ በምክንያት እኔ እኮ መንግስቱ አይመስለኝም። አንድ ወዳጄ ስዩሜ አለኝ ተኔ ጓድ መንግስቱ ኃይለማርያም 84ኛ ዓመቱ ዛሬ ነው የሚከበረው። በዚህ ጮኩበት አንባረኩበትና ዘጋው። አረዋና ተቆባውት ግን ደስ የሚለው ፓርት ምን ቢሆን ጥሩ ነው? ወያኔ ሃፒ በርዝዴ ስላየዋል። ሻዕቢያ እንደዚህ ሲያሽቃሉት አየሁት። አሜሪካ እንደዚህ ሲያሽቃብጥ አየሁት። የተመቸ ፓርት ምንድነው? መንግስቱ ኃይለማርያም ትክክል ሆኖ የሚያውቀው በእነዚህ ሶስት ጉዳዮች የአሜሪካ ኢምፔሪያሊዝም፣ የወያኔ ሴራ፣ የሻዕቢያ ገንጣይነት ሶስቱ ላይ ትክክል ነው። ሃፒ በርዝዴ መንግስቱ ኃይለማርያም እንዴ ትቀልዳለህ? እንኳን አንተ ይሄ ማንም አካፋው ነው ተወለድኩ ብሎ አመት ያከብልልን ወያኔና ሻዕቢያ ነው። ማርኮ ሩቢዮስ ደብዳቤ ጽፎ ለሁለቱም ጽፏል። መንግስቱ ኃይለማርያም እንኳን አደረሰንም ብለው አይኔ ና እንጂ ወደ ሀገር በሰርጅና አይ እዛው ተቀመጥሻል። መንግስቱ ኃይለማርያም የፈለገ ነው ብለን ታውራት ትችላለህ። ሌባ ግን ትሏት ሌባ አይደለም ትጫዋለ ልክስክስማ ወያኔ ዘራፊ ማለት ነው። ክንፈ ዳኘው ከዚህ እስር ቤት እንዲወጣ ፍቃድ የሰጠች ሀገር፣ ይቅርታ ያደረገች ሀገር ስለ መንግስቱ ኃይለማርያም ማውራት አልችልም። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።